በደማስቆም አናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱም ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። የሐዋርያት ሥራ ምዕራፍ 9 ከቁጥር 10 እስከ 18። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰብኡ ለሰኔ በዛቲ ዕለት አዕረፈ ሐዋርያ ሐናንያ እሙስተ አርድእት ትሮያን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧም ሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችንን በቸርነቱ ከክህደት በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችን ተአምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድም ብዙዎቹ ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ አመፀኛው መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህም በኋላ ከከተማው አውጥተው በደንጊያ እንዲወግሩ ታዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 900 ሴቶች በሰማዕትነት ሞቱ። ይህም ቅዱስ ዕድሜው 11 ዓመት በሆነ ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ እሪያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሄዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ ሀገር ሄደ። በመኮንኑ ፊትም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋ አለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያችን አለንጋ አውጥቶ መኮንኑን ብዙ ግርፋት ገረፈው። የመኮንኑ ሎሌዎችም ይዘው ጽኑ ስቃይን አሰቃዩት። ሥጋውንም በብረት መጋዝ ሰነጠቁት። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታን ለመነ። ወዲያውኑም መልአኩን ልኮ አዳነው። ከዚያም በኋላ በእስር ቤት አሰሩት። የወይን ቤት ጠባቂውም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠው። ይህንን አለንጋ በልጅህ ላይ አኑር አለው። እንዲሁም አደረገ። ያን ጊዜ ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋ አለው። ቅዱስ ቶማስም በፊትህ ሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቶችም ቤት ወሰደው። ያን ጊዜ ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባበሩ። ሰይጣኑም በመኮንኑ ላይ ተቀመጠ። ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አነቀው። አሕዛብም ይህንን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ጮኹ። በእርሱም አመኑ። ያላመኑ ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክ ወርዶ ፈወሰው። አንዲት ሴትም እውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውኑ አየ። ቅዱስ ቶማስንም ከወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም። ዳግመኛም በብረት መንደልቶ አፉ ላይ ደበደቡት። በዚያን ጊዜም በስቃይ ውስጥ ከእርሱ ጋር ከበንደላ ሀገር ቅዱስ በብኑዳ ከበልኪም ሀገር ቅዱስ ሙሴ ነበሩ። እርስ በርሳቸውም አንዱ አንዱን ያጽናናው ነበረ። ከዚያም በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉ። ነገር ግን ምንም ጉዳት አልደረሰበትም። እንደገና አባለ ዘሩን ቆርጠው በአውድማ ውስጥ አበራዩት። ደግመውም ታላቅ ደንጊያ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱም የተነሳ በደከመው ጊዜ መኮንኑ አርያኖስን ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባል አገርም በደረሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱን ፈጸመ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ።
ከእርሱም ጋር መከራ ተቀብለው የሞቱ 700 ወንዶችና 9 ሴቶች እርሱ ስቃይ በተቀበለበት ወራት የሰማዕትነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስ መታሰቢያ ነው። ጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተነገረለት የድሃው አልዓዛርም መታሰቢያው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባት ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሐናንያ ሐዋርያ ከ72ቱ አርድእት አንዱ፣ ቅዱስ ቶማስ ሰማዕት ዘሰንደላት፣ ቅዱስ አልዓዛር ነዳይ በነዌ ደጅ የወደቀ ቀጥሎ ደግሞ በአብርሃም እቅፍ ውስጥ የተገኘ ጻድቅ። የሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለው ቅዱስ ማማስ። ወራዊ በዓላት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። የሐዋርያት ሥራ ምዕራፍ 9 ከቁጥር 10 እስከ 18። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት ከጻድቃን ከነቢያት ከሐዋርያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ወርሃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። በተወጋው ጎኑ በፈሰሰው ደሙ በአማኑኤል ስሙ ይቅር ይበለን። ጸሎታችንን ልመናችንን ይቀበለን። ወርሃ ክረምቱን በሰላም አስጀምሮ በሰላም እንዲያስፈጽመን ለብርሃነ መስቀሉ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ዝናሙን የምህረት ዝናም ያርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆይ